ቆንጆ ልዕልት ነበረች። ጆን ዳንኤል ምን ጀመረ? ቲክቶክ አካውንት ተዘጋባ ብለን የሚቀውጠን ምን ሰው እኛ ኤሊታችን መዝናኛችን ናት። አንተም እሷ እናንተ ለኛ አንዳሸምት ነው ይናችሁ አሸምት ናችሁ በሲንሽና መስሉስ ነው ሁሉ ፊቱን ሲያዞርባት ተበደ የተባለው ልጅ ከጎኗ መቆሙ አስተሳሰቡ ሊያስገርም ነው እንጂ የሚገባ እዚህ ጋር ምንም ስሜት የሚያደርግ ነገር የለም። ድምጽ ትግራዋይ ማለት ነው ሞቶ ካለ በኃይለኛ ዳሚ ስሜታው ያርገው ድናት ያዶናይት ግን ካንተ ሁላ ትብሳለች። ጃኒ ላይ የተነሳችው ቅድስ ጂጂዬ የጃኒን አካውንት እየከፈልን የምናዘጋው በዶላር አዶናይ ብር ካለ ከፍለካ አስከፍት ብሎ እኔ ለጃኒ አባቴ ይሙት ጥላቻ የለኝ ምንም የለኝ። ያቺ ደጋፊዋ መታ በተናገረችው ነገር ነው የተሳሳትኩትኝ ከአንደበቴ የገባችሁ። ሊያሾ የዛኔ የቀነኒን ቤተሰብ መታ ረርታለች ሆናቸው ምጨቃጨቅላቸው ውምልላቸው አብረው በድንጋይ ሲመቱኝ መቋቋም አቅቶኝ እህቴን ለህቶችሽ ቋሚ ጋይስ አይገባችሁም እንዴ? እኮ ፐርሰናል ችግራቸው ነው። ሁለቱ ተጣሉ ብላችሁ እንዴት ነው የሊያሾን አካውንት ብቻ የምታዘጉት? ከነ ጆርዲ ጋር ተኝታ የተገኘችው ታውቃታለች ወይ? ልጅቷ በሞተች በሁለተኛው ቀን ጆርዲ ከሀገር ወጣች። ያው ያለ ማስረጃ የሚመጣ ነገር ነው። እኔም በደንብ ነው የምቃወመው። ያለ ማስረጃ ሰውን መውቀስ ያውም ደግሞ በነፍስ ማጥፋት ደረጃ በጣም ከባድ ነው። ሰዎች ምን ነው የጃሉድን ጉዳይ ዝም አለን ወይ? እንዴት ነው እንዴ? በምን መንገድ መርዳት የምንችል ይመስላችኋል ጃሉድን? ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮ ላይ እንግዲህ በጣም ብዙ ትሬንዲንግ የሆኑ የሰሞኑ መነጋገሪያ ጉዳዮች ጠቅላላ በዚህ ቪዲዮ ላይ ተካተውላችኋል። ቪዲዮን እስከ መጨረሻው ማየታችሁ እንዳትረሱ። ቻናሉን ደግሞ ሰብስክራይብ ያላረጋችሁ ሰዎች ካላችሁ ካሁን ሰብስክራይብ አድርጉ። በቅርቡ እንግዲህ አንድ 15000 20000 እያለን እንቀጥላለን ማለት ነው። ጥሩ እየሄድን ነው። አብዛኞቻችሁ ሰብስክራይብ እያረጋችሁ ነው ያላችሁት ማለት ነው። ቪዲዮን ደግሞ ከመጀመራችሁ በፊት ሁላችሁ ላይክ እያረጋችሁ ብትጀምሩ ለብዙ ሰው እንዲያደርስልን ያደርጋል ማለት ነው። ለብዙ ሰው እንዲደርስልን ይሆናል ማለት ነው። በዚህ ቻናል ላይ ደግሞ ማንኛውንም ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶችም ሆነ ግለሰቦች በኢንስታግራም ገጻችን ላይ እየገባችሁ ባዮ ላይ ሊንክ አለ እየገባችሁ ዴም አድርጉልን። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። አያዶኒ ልጅነት ተለቀቀ ማለት ነው። ስለ ጃኒ ተወራሰማው ተለውጣለች። ቆርቆር ከፖለቲካ ሰራ እንዴ ቲክቶክ አካውንት ተዘጋባ ብለን የሚቀውጠን ምን ሰው እኛ ኤሊታችን መዝናኛችን ናት። አንተም እሷ እናንተ ለኛ አንዳሸምት ነው ይናችሁ አሸምት ናችሁ በሲንሽና መስሉስ ነገር አለ እንደ ቦነስ እንይዘላችሁ። ከዛ በተረፈ የቤት ጣጣ ተብን እንደዘፍንብን አንፈልግም። ወርክ ብለን እንኳን አካውንት አለም ለሰው ነው ይዘገም ምን ክራይቴሪያ ሞልተን በህይወት አጋጣሚ ፌመስ ሆናል። ሚስቱም ሆነች ጓደኛው እንደ ወንድ ልጅ ከጎኗ ነው ለመቆም የሞከረው። ሰው ሁሉ ፊቱን ሲያዞርባት ተበደ የተባለው ልጅ ከጎኗ መቆሙ አስተሳሰቡ ሊያስገርም ነው እንጂ የሚገባ እዚህ ጋር ምንም ስሜታዊ የሚያደርግ ነገር የለም። ምናልባት ህይወትህ እንዳይሆን ስሜታዊ የሚያደርግ ትዳር ላይ ችግር ካለ ፓስተር ቸሪ ጋር መሄድ ነው። መዝናኛ ሻንጉሊታችን ናችሁ ላልከው ደግሞ አዎ እኛን ያዝናኑናል፣ በምላሹ ደግሞ ገንዘብ ይሰራል። የቤትህን አመል እዛው ቤትህ እንደው ስላይ ነብራል። ደግመህ እንደዚህ እንዳትቀባጥ። ትልቅ ሰው ነህ፣ ብብትህ ተሸብቷል እኮ ወንድም። በቃ ካልተመቹ አትከተላቸው። ስምህን ጠርተው ቪዲዮ አልሰሩማ። ምን እንደዚህ ያበሳጨ? በቃ ዘንድሮ ትልቅ ሰው እንደ ትልቅነቱ መከበር አቆማ። ይመች ማን ዛሬ ተስማሙኝ ከዚህ ልጅ ጋር። አይ ሰሞኑን የሚሰራቸው ኮንተንቶች ጸዴ ናቸው። ሰዎች ምን ነው የጃሉድን ጉዳይ ዝም አለን ወይስ የሆነ ቲክቶከር አዋዋሉ ቀርጾ እስከሚለቅ ድረስ ነው የምንጠብቀው? ለምንድን ነው ዝም የተባለው? በጣም ደስ በማይል ሁኔታ መንገድ ላይ ምናምን ብዙዎቻችሁ አይታችሁታል። የኢትዮጵያ እግር ኳስ ፌዴሬሽን ራሱ ይሄ ጉዳይ አይመለከታችሁም ወይ? የእርግብ አሞራ እያልን ዋሊያን ከስንት ጊዜ በኋላ የአፍሪካ ዋንጫ ላይ ስንት ነገር ያልንበት ሙዚቃ የእግር ኳስ ፌዴሬሽኑን አይመለከትም ወይ? ለምንድን ነው የሆነ ነገር የማይደረገው? ጃሉድን አይቼው አላውቅም። አሁን ያለበትን ሁኔታ አላውቅም፣ ግን ከሆነ ጊዜ ጀምሮ ያለበት ሚዲያ ላይም ሲቀርብ ያለውን ነገር እናያለንና እና የሆነ ጊዜ ደግሞ የሆነ ቪዲዮ አይቼ ነበር። ሰዎች አስቁመውት ምናምን ብቻ ቪዲዮ እሱን ይዘው ሙድ እያያዙበት ምናምን ሲሰሩበት አይቼ ነበር። በጣም አዝኜ ነበርና በሰዎች ዘንድ በኢትዮጵያውያን ዘንድ ያለውን ክብር ጃሉድ ራሱ የሚያውቀው አይመስለኝም። ያው እንግዲህ ሱስ ከባድ ነገር ነው። እንዴት ነው እንዴ? በምን መንገድ መርዳት የምንችል ይመስላችኋል ጃሉድን? እኔ አላውቅም። በምን በገንዘብ ቢረዳ ምናምን መቀየር ይችላል? በምንድን ነው ልንረዳው ምንችለው ጃሉድን? እስኪ እሺ ብሎስ ማገገሚያ ቦታ ላይ ምናምን መግባት ይችላል? እሺ ፍቃደኛስ ሊሆን ይችላል ምናምን አሩ ነው አላውቅም እሱንና እኔ በገንዘብ ደረጃ ብዙ ጓደኞቹ ሙዚቀኞቹ ምናምን ሁሉም ገንዘብ አላቸው፣ ሊረዱት ፍቃደኛ ናቸው ብዬ ነው ማስበው። ግን አስፈላጊም ከሆነ ግን እርዳታ መሰብሰብ ካለበት ገንዘብ የሚፈታው ችግር ከሆነ ደርሰንለት ምናምን በዛ መንገድ ቢሆንለት ደስ ይለኛል እውነቱን ለመናገርና እስኪ ምን ሐሳብ አላችሁ? በምን አይነት መንገድ ይሁን እና እኛም ደጋግመን ቪዲዮ እንድንሰራ ምናምን ኮሜንት ላይ እስኪ ሐሳባችሁን በጃሉድ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን አካፍሉ። እኛ ትግርኛ መውረድ ጀመረ። ይሄው አንድ ትግራዋይ ማለት ነው
ሞቶ ካለ በኃይለኛ ታሚ ስሜታው ያርገዋል። ሞቶ ሞቶ ከሞቶ እቺ ልጅ ያልከፈለ ገና ለውለታ ድምፅ ማርያምን ማለት ድምፅ ከአስር ሞቶ ትግራዊ ተሓተ ዋልሶ ዓንደርታ ሓዘወሎ ምስሮ ይትለቆ ሓዝ ጨብጥ ካብ ዓሰር ተለክሎ ሚድ ሽሕ ይብለክ ዘሎ ዓሰር መቶ ሺህ ብትብል አይሽ አሰቃዩት እኮ እብድ ናት ያዶናይት ግን ከአንተ ሁላ ትብሳለች። አይ ደስ ይላሉ፣ ደስ ይሉ በመድኃኒዓለም እንትና አከበረት ትንሽ ካልም ነገር ናት። ግን አሁን ትንሽ እብደት እያስተማረቻት ነው። አሁን መታው ማለት ነው። ጋይስ ማለት ነው ኮሜንት ጋር ከ10 ሬት አድርጉላት። መዲና ብሱር ትግራዊ ተቀይራት በኃይለኛ ትግርኛ መውረድ ጀመረች። ይኸው አንድ ትግራዊ ማለት ነው ሞቶ ካለ በኃይለኛ ታሚ ስሜታው ያርገዋል። ሞቶ ሞቶ ከሞቶ ዕለታት አንድ ቀን አንዲት ቆንጆ ልዕልት ነበረች። ጆን ዳንኤል ምን ጀመረ? ልዕልቷም እንስሳቶች ትወድ ነበረ። እናም ልዕልቷ ከልጅነቷ ጀምሮ ለእንስሳቶች ባላት ፍቅር ወደ ጫካ ከአባቷ ጋር ለአደን እየወጣች ብዙ እንስሳቶችን እያገኘች ትመለስ ነበረ። ልክ 18 ዓመት እንደሞላት ብቻዋን መውጣት ተፈቀደላትና ወደ ጫካ ውስጥ ገባች። ጥንቸል አየችና ጥንቸሏን እየተከተለቻት እየሮጠች ጥንቸሏ ላይ ልትደርስ አልቻለችም። ሳታስቡ ገደል ውስጥ ገባች። ገደል ውስጥ ገብታም ገደሉ ማለቅ የለውም። እየወደቀች ውሃ ውስጥ ገባች። ቸስ አለች ትላል። ከውሃ ውስጥ ወጥታ ዞር ብላ ስታይ አንድ ብርሃን አየች። ወደ ብርሃኑም ስትሄድ ሌላ ከምድር ስር የነበረ ሌላ ምድር ነበር። እዛ ውስጥ ነው የሚኖሩት በድሮ ዘመን የጠፉት የሚባሉ ዝርያዎች ነበሩ። ዝርያዎች የበያበዮች ነበሩ። የበያበዮቹን አይታ ደነገጠች። ከዛም ከዛ ውስጥ አመልጣለሁ ብላ ልትወጣ ስትል አያጅቦ በላት አንተ አስደነገጥከን እኮ። ደነገጥን በጣም። ጆን ዳንኤል ምንድን ነው እኔ ቀኔ ነው ይላሉ ኮሜንት ላይ። ለማን ነው ቀኔው? ምን ሆናል ጆን ዳንኤል? በጣም ልብ የሚነካ ታሪክ ነው እያሉ ነው በቻይንኛ እየጻፉልን። ልቡላ ሳይሆን ኩላሊቱላ ነው የሚነካው። ኩላሊቱላ የሚነካ ታሪክ ነውና ከባድ። ወዴት እየሄድክ ነው ጆን? ይመች። ጃኒ ላይ የተነሳችሁ ቅዱስ ገብርኤል በክንፉን ከልሎ እንደያዛት ቅዱስ ገብርኤል የስራችሁን ይስጣችሁ። ምን ታርጋችሁ? የገብርኤል ልጅ ናት። ምንም ነገር አትሆንም። አዶናይ ደግሞ ከጎኗ ነው። የኔ ስለት ሰምሯል። አዶናይ ከጎኗ ነው። አትጥሏትም። ምን አርጊ እንደምትሏት ባይገባንም ልጅቷን ታስለቅሷታላችሁ። ቪዲዮ አለን። ደግ አደረገች። እሱም ካላችሁ ደግ አደረገች። ባሏ ቦይፍሬንዷ ከነ ምናምኗ ከጎኗ ነኝ አትጥሏትም አላችሁ። እሰይ ቅዱስ ሚካኤል እንደው መድኃኒዓለም ጃኒ ላይ የተነሳችሁ ውስጤ ላይ የተመላለሰ ነገር ነው። ይሄን ነገር ሳላወራ ካለፍኩኝ በጣም ነው የሚደብረኝ።
ጆርዲ ፐርሰናል አድርገሽው በቃ ይደብራል። በዚህ ልክ የሰውን እንጀራ ለመዝጋት ህሊና አይፈቅድም። ከልዕልት ጋር ሆነሽ የሌላን አካውንት ማዘጋት አትችይም። ኔቨር ኤቨር። መጀመሪያ እነ ልዕልት መጠየቅ አለባቸው። ሴት በዚህ ልክ ቀነኒን ያዋረደች ሴት ናት። ቀነኒ ሞታ ራሱ ያልተፋታች ሴት ናት ልዕልት። ሞታንን የምታውቅ ሴት ናት። ከዚች ጋር ሆናችሁ የሌላን አካውንት ሊያሾ የዛኔ የቀነኒን ቤተሰብ መታ ረርታለች። ላይቭ ላይታ ማለት ነው። ጃኒና ዋንትያን ብትጠይቁ የሌላ አካውንት ይዘጋ ወይ ብላችሁ ብትጠይቁ ማለት ነው እነሱ ራሱ የስ አይሉ። በዚህ ልክ ጭካኔ የላቸው። የት ነበራችሁ? ከዚህ አበዛችሁ ጭራሽ። እኔ ሰብስክራይብ ነው ያረኳት ሄጄ ማለት ነው። እጄ ህሊና የለኝም። እጄ ሄዶ ሪፖርት አደረገ። መቼስ ሲጀመር የነ ጃኒን ስም ስለጠሩ ነው አቴንሽን የሚያገኙትኝ ሲጀመር ማለት ነው እንጂ ማንም ነበር ትኩረት የማይሰጣቸው የነበረው ማለት ነው። የጃኒ የዋንትያ የጃኒ ምና አድናቂዎች ተጠንቀቋት እቺን ሴት እግዚአብሔርን። እናንተ ናችሁ እንትን እያላችኋት ያላችሁት አውቀው ነው። ጃኒን ወደዋት አይደለም እውነቱን ስነግራችሁ ማለት ነውና በዛ መንገድ መግባት ስለሚፈልጉ ነው እውነቱን ስነግራችሁ። ጃኒን ደግፈዋት ምናምን እንዳይመስላችሁ ማለት ነው። እግዚአብሔርን ተዋችሁ እስኪ ብቻ የእናንተን አቴንሽን ለመያዝ ነው እንደዚህ ቪውም እየበዛላችሁ ያለው አሁን ገብቷችኋል። ብቻ ተውት። ጂጂዬ የጃኒን አካውንት እየከፈልን የምናዘጋው በዶላር አዶናይ ብር ካለ ከፍለካ አስከፍት ብለሻል። እኛ መክፈል አይጠበቅብንም። አመልክተን ድጋሚ አካውንቷ እንዲከፈት እናደርጋለን። አሁን ደግሞ የከፈተችውን አካውንት 2 ሚሊዮን እናስገባለን እንዲሰራላት እናደርጋለን። ምክንያቱም ከልብና በንጹህ ልቧ የምንወዳ ሰዎች አለን። ጃኒን ማለት ነው ምንም ነገር ውስጥ ብትገባ እንድትወጣ የምንጸልይላት ሰዎች አለን እና ጥሩ እናት አለቻት፣ የምንጸልይላት እናት አለቻት። እንዳንቺ ወጣ ልጆቿን የምታሰጣ እናት አይደለም ያለቻት። በክፉ ቀኑ አይዞሽ የምትል እናት አለቻት። ይብላኝ ካንቺ ለተወለዱት ይብላኝ። በጣም ነው የምናዝንላቸው እናት ስለሌላቸው፣ በሀዘናቸው ሰዓት በችግራቸው ሰዓት ከጎናቸው የምትቆም እናት ስለሌላቸው፣ አውጥታ ሚስጥራቸውን የምታባክን እናት ስለሌላቸው እናዝንላቸዋለን። ጃኒ ግን በምንም ነገር ውስጥ ብትሆን የምታፋት የምዳብሳት የእናት ፍቅር የምሰጣት እናት አለቻት። እሺ ማኪያ ላንቺ ዘኝ ለልጆች ዘኝ። ከዛ በተረፈ ደግሞ ህዝብ አላት፣ በጣም ህዝብ አላት፣ የሚወዳት ህዝብ አለ። በክፉ ቀኑ አይዞሽ የሚላት ህዝብ አለ። ተሳድቦ አይደለም የሷን ፍቅር የሚገልጽ በንጹህ ልቡ የሚወዳት ህዝብ አላት። የሷ ፋሚሊዎች አይሳደቡም፣ በጣም ጨዋዎች ናቸውና መልካም መቃጠል ይሁንልሽ። ላንቺ ልጆች ይብላኝ ካንቺ ለተወለዱት። ሊቾዬን እግዚአብሔር ከዚህ ጉድ ውጥንቅጥ እግዚአብሔር ያውጣሽ። የልጅሽ አምላክ ከዚህ ውጥንቅጥ ያውጣሽ ማለት ፈልጋለሁ። ልታለቅስ ነው እንዴ? ኧረ ሚንኪ አታስቀኝ እንዴ! በምንም ነገር ውስጥ እኔ ገብቼ አላውቅም፣ ግን ሊቾዬ በጣም አሳዝናኛለች። እመቤቴን ከዚህ ውጥንቅጥ ከዚህ ምንም እኮ አትሆንም። እውነቱን ለመናገር ምን ትሆናለች? አካውንቷን ቢዘጋ ምን ትሆናለች ብላችሁ እኔ እኮ ተናግሬያለሁ። ምንም አትሆንም። አንደኛ አካውንቷን አያዘጉትም ስል ነበር። መቼ ነው የተናገርኩት? ገና እንደጀመሩ ሪፖርት ማድረግ ሲጀምሩ ነው የተናገርኩት። አንደኛ ቢያዘጉትና ቢሳካላቸው ደግሞ ምንም ሌላ አካውንት ይከፈታል። ምን ችግር አለ? ምንድን ነው እንዴ ነገር ውስጥ እግዚአብሔር ያብቅሽ። ልጅሽን ማሳደጊያ ዩቲዩብሽን እግዚአብሔር ፕሮቴክት ያድርግልሽ። የኬኮ አምላክ እንግዲህ የመጣብሽን ነገር ሁሉም ሰው ይውላችሁ ጋይስ፣ አንድ ማወቅ ያለባችሁ ሁሉም ሰው ችግር ይመጣበታል። ሁሉም ሰው አሁን ማንም ሰው ፈተና አይመጣብኝም እንዳትሉ፣ ሁሉም ሰው ጊዜ ያለው ፈተና ይመጣበታል። ግን ፈተናውን ሁሉ የምታሳልፍ እመቤቴ የሁላችሁንም ፈተና ታሳልፍ። አንቺም እንዴት ነው አገሩ ገባ እንዴ ይሄ ልጅ? የዛኔ ብር አጭበርብሯል ተብሎ የብዙ ሰዎች ብር አብሮ በልቷል ተብሎ ዱባይ ገብቶ ነበረ። አረሳስቶ ገባ እንዴ ሰው? የሁላችሁንም ፈተና እመቤቴ ታሳልፈላችሁ። በጣም ብዙ ጊዜ በጃኒ ጉዳይ የቆምኩላት ነኝ እኔ። ለጃኒ አባቴ ይሙት ጥላቻ የለኝ ምንም የለኝ። ያቺ ደጋፊዋ መታ በተናገረችው ነገር ነው የተሳሳትኩትኝ ከአንደበቴ የገባችሁ። በጣም በቃ ተሰምቶኝ ነው። ለምን እዛ ጋር እያስፈራሯት ያሉ ሰዎች አሉ። ቤታቸውን ከፍተው በጣም በርቀት የሚሄዱባት የብልግና አይነት ስድብ የሚሳደቡ ሰዎች አሉ። እነሱን እንደመናገር ዋይ ለምን እኔ ላይ ተመጣ? እኔ በመሃል አልገባም ብቻ ነው ያልኩትኝ። ክፉ አልተናገርኩኝም። ለምን ተናገርሻት? እሷ ሳትናገርሽ ሳትደርስብሽ እኮ ነው። በጣም ይወርደ በጣም ያስጠላ ነገር ነው የተናገርሽው። ቤታዩ ተይ እንጂ ሰድቢያት አስቀይሚያት ምናምን ቢሆን የኔ ኮንተንት ካያችሁትን ከሆነ ጊዜ በኋላ የሆነ ነገርን ቅመም ጨምሮ ማውራት ምናምን የሆነ እንዴት ነው ወሬን ማጣፍ ቅርንፉድ ነው ቅመሙ ምናምን መጫወት እንደዛ ነው
የጀመርኩትኝ ሶ የጆን ዳንኤል ስለሱ ገጀራ አወራው ተብሎ እሷን የምነካበት ምንም ነገር የለም። ቃል በቃል እንደዚህ ብዬ ጃኒን ብናገራት ብትተቹኝ ጥፋት አለብኝ ብዬ አምናለሁ። ምንም እቺ ልጅ ጋር ቃል በቃልማ ነው የተናገርሻት። ምን ትያለሽ? ከዛ በላይ እኔ አሁን ለመድገሙ ላይ ይከብደኛል። የሚያደራርሰንም ምንም ነገር የለም። እኔና እሷ መሀል ቤታና ጃኒን አስታርቁ የምትሉ ምንም የሚያጣላም ምንም ነገር የለንም። እግዚአብሔር ባለችበት ይጠብቃት። መቼ እንደውም ትናንትና ነው ቪዲዮዋን አይቼ ማርያምን በጣም ያሳዘነችኝ የሆነ የተናገረችበት ነገር ማለት ነው። አይዊሽ እኔ ጓደኛሽ ብሆን ቲክቶክን እንዴት አድርጌ ግልብጥ እንደማደርግልሽ እንደነበረ ጃኒ እና እኔን ከመናገር ከጎኗ ፎሎ ለማግኘት ቪው ለማግኘት ብለው ከጎኗ ቪዲዮ ሲሰሩ የነበሩ ማአት እኮ ሰዎች አሉ። ሁለት ሰው ነው እናንተ እንደውም የምትጠቅሱትኝ፣ ሁለት ልጆቹ ነው እነዛ የምትጠቅሱት አይደለም። እነዛ የሚበልጡ ብዙ ቲክቶከሮች አሉ ከጎኗ መቆም የነበረባቸው ጌም አብረው ቢያንስ እንኳን አትሊስት ሌላው ቢቀር እንዴ ሌላ የማያውቃት አብሯት ያላወራ ሰው ነው እኮ ለዚች ልጅ እየቆመላት ያለው ላይክ ማንም የማያውቃት ሰው ማለት ነው። የምታውቋት አትሊስት እንኳን ከጎኗ ናችሁ ጌም የምትጫወቱ ወንዶች ሴቶች አላችሁ። አካውንቷን እንኳን ቪዲዮ ሰርታችሁ አካውንቷን ፎሎ አድርጉ እንኳን አላላችሁም። ሶሪ ጋይስ ስቃለኝ አላላችሁም። ተመርተው በብዙ ነገር ያጨማለቁ ወንጀል ብቻ አይደለም ብዙ ነገር ያለባቸው ዘግናኝ ለሰሚ የሚዘገንን ትውልድን የሚያጠቃ ነገር የሚያረጉ ሰዎች ቅስቀሳ ባነሱት በእነሱ ተመርተው የኔ ወገኖች እህቶቼ ድምፅ መሆናቸው የምጨቃጨቅላቸው የምልላቸው አብረው በድንጋይ ሲመቱኝ መቋቋም አቅቶኝ እህቴን ለእህቶችሽ ቋሚ አንቺ ጀግና ሴት ዝንብ እንኳን አትነኪም አይደል? ጋይስ አይገባችሁም እንዴ? እኮ ፐርሰናል ችግራቸው ነው። ሁለቱ ተጣሉ ብላችሁ እንዴት ነው የሊያሾን አካውንት ብቻ የምታዘጉት? እግዚአብሔርን እንዴ አልገባኝም። እንዴት ነው እሷ ላይ ሪፖርት የምታደርጉት? አልገባኝም። እነ ጃኒን ተጠቅማ እኮ የሊያሾን አካውንት ሪፖርት ለማስደረግ እየጣረች ያለችው አይገባችሁም እንዴ? ምንድን ነው እንዴ? ይኸው ፊቷን ያወት እስኪ ምን እንደምመስል በመድኃኒዓለም ፐርሰናል የሆነ ችግር ነው ያለባት ከሊያሾ ጋር እግዚአብሔርን ንጹህ ሴት በነገራችን ላይ እንዳለ ኮመንቱ ምናምን ሊያሾን ሰብስክራይብ እናረጋታለን ምናምን የሚል ያለውና ፌል እያረጋችሁ ነው። በነገራችን ላይ ሴት ለእህቶችሽ ደራሽ አንቺ ላይ እየደረሰ ያለውን ግፍ እኔ ጠላትሽ ላይ በእኔ ጠላትሽ ላይ ያድርገው። እኔ ቪዲዮቹን ፐብሊክ አድርጊያቸው። ምንም አላደረግሽም አይደል? ምንም አላጠፋሽም አይደል? ቪዲዮቹን ከ732 ፕራይቬት አድርገሽ ያደረሻቸውን ፐብሊክ አድርጊያቸው። ጠላቶቼ ምን ላይ ደረሳችሁ? እዚህ ላይ ደርሰናል። ከ700 ምናምን ቪዲዮ ወደ 32 ምናምን ቪዲዮ ደርሰናል። ምንም እንዳልሆንሽ አክታት አድርጊ። ዩቲዩብ ማስ ሪፖርት ስላደረግን ብቻ ፔጅሽን አይዘጋውም፣ ዩቲዩብሽን አይዘጋውም። ኤቪደንስ ይፈልጋል፣ ማስረጃ ይፈልጋል። 700 ምናምን ቪዲዮ ፕራይቬት ያደረግሽው ማስረጃ ለማጥፋት አሻራ ለማጥፋት ወንጀል ሰርቶ አሻራ ይጠፋል አይደል? ልክ እንደዛ ማለት አንቺ ንጹህ ሴት ከሆንሽ አንቺ ለእህቶችሽ ቋሚ ለእህቶችሽ ደራሽ ከሆን ማንንም ካልነካሽ ማንንም ካላስፈራራሽ ማንንም ካልሰደብሽ ማንንም ሳይበር ቡሊ ካላደረግሽ ማለት ነው እና በራስሽ የምትተማመኝ ከሆነ በእውነትሽ በቆምሽለት አሁን በቆምሽለት እውነት የምትተማመኝ ከሆነና አንቺ ንጹህ ሴት ከሆንሽ እኛ ወንጀለኞች ጀርባችን በጣም የተጨማለቀ የዘገነነ ምናምን ከሆነ ነሽ እሱማ ነሽ ፐብሊክ አድርጊያቸው 700 ምናምን እንዴት ያኑላ ቪዲዮ ግን አጠፋች አልደከማትም። ኦኬ ኦል አንድ ላይ ማርክ አድርጎ እንትን ማድረግ ይቻላል፣ ፕራይቬት ማድረግ ይቻላል በፒሲ ቪዲዮዎች ፕራይቬት ያደረግሻቸው አይ ዴር ዩ ወራረዳለሁ። ጀስት ፈርታ ነው እንጂ ምንም ኖርማል ብታረጋቸው በዛ የተነሳ ምንም ሊያመጡ አይችሉም ነበር እውነቱን ለመናገር። እሷም ዝም ብላ ተንቦቀቦቀች እንጂ ማለት ነው ታደርጊውም ምክንያቱም ታውቂያለሽ as soon as that happens እኛ ሪፖርት ያደረግነው ነገር ይሰራል። ለምን ዩቲዩብ ማስረጃውን ስለሚያገኝ ማለት ነው። አንላቀቅ ወይ እንዲሁ ፕራይቬት አድርገሹ በ30 ምናምን ቪዲዮ ትቀጥያለሽ። ሰሞኑን በጣም በስነ ስርዓት ነው እያወራሽ ያለሽው። ስድብሽም ቀንሷል፣ አነጋገርሽም ቀንሷል። የሰው ሚስጥር እያወጣሽ አይደለም። ፋይል ይዣለሁ እንደዚህ ያለኝ እንደዚህ እንትና እያልሽ አይደለም። ጥሩ ነው፣ በዚሁ ቀጥይ፣ ችግር የለም። ግን አንቺ እንደዚህ ምላስሽን እያስረዘምሽ እየተናገርሽ ሰው እንዳይናገር ምናምን ጠብቂያለሽ እንዴ? አራት አዳምጥሽም ሊያሹ አሁን ጠብቂያት 2 ቀን 3 ቀን በኋላ ንጹህ ነሽ አይደለ? ንጹህ ከሆንሽ ዩቲዩብም እኛ ማስ ሪፖርት ያደረግነው ዞር ብሎ አያየልንም።
ስለዚህ ፐብሊክ አድርጊያቸው ቪዲዮዎችሽን። ምን አስጨነቀሽ? ምን አስፈራሽ? በዚህ አጋጣሚ ተቃጥላለች። ቀድማ ስለነቃችባቸው ተቃጥለዋል። ይመቻት። ግን ምናልባት እንኳን ካለ ብላ ፕራይቬት ማድረጓ ጥሩ ነው። ሌሎቻችሁ መናገር የምፈልገው ነገር this is a win for us. this is a win for us። ወፍ እናዘጋለና እንዴ ልሽ የት አለ ዘጋሽ? ወፍ እንዴ ማዘጋት ሲያቅትሽ ይሄ ላንቺ ዊን ነው። ዛሬ ተቃጥለሽ ትቀሪያለሽ። ኧረ በመድኃኒዓለም ያን ሁላ ነገር ያደረገችባቸው ቪዲዮዎች ናቸው የሌሉት አሁን ሶሻል ሚዲያ ላይ። at the end of the እኔ እኮ ሊያሾ ማትመቸኝም፣ ግን ኧረ ሊያሾ 10 እጅ ትሻለኛለች ከነዚህ ማለት ነው። የመድኃኒዓለም በቃ ደግሞ ፐርሰናል አድርገውት በዚህ ያለ ደረጃ አይኬድም። ነውር ነው እንዴ አንድን ሰው ለማጥቃት እንደዚህ። እኔ አልወድም። በቃ በዚህ ያለ ደረጃ ስራ ፈቱ እንደዚህ ማድረግ ሲዘጋ እግዚአብሔርን ቪው አገኙ ተብሎ ገና ለገና ሲያስተሉ። ጠዋት ስትነሳ ተኝታ ነው የተገኘችው። ኦኬ ከሷ ጋር ሌላ ጓደኛ ነበረቻት አብራ። ያቺ ጓደኛዋ ማነች ታውቃታለሽ ወይ? ለምን ያንቺ ዘመድ የተባለችው በህይወት ስላለች ከነ ጆርዲ ጋር ክለብ ውስጥ ስለነበረች ያ ክለብ ተዘግቷል። አሁን ያ ክለብ የዛን ጊዜ የተዘጋበት ምክንያት እነዛ ልጆች ከዘፋኞቹ ጋር አብረው ሰክረው ዘፋኞቹ ይዟቸው ሄደዋል ወደ ቤድሩም። ግን ጠዋት ሲነሱ የተገኙት ወንዶቹ ተደፍረው ነው የተገኙት። እነዛ ልጆች ግን ከነ ጆርዲ ጋር ይተዋወቃሉ፣ ከነ ጆርዲም ጋር ነበሩ። ይሄ ሁኔታ በተፈጠረ ክለቡ በተዘጋበት ሰዓት ዘፋኞቹ ኬዛችን ይደበቅ አይውጣ ይናገር ብለው ዝም ብለዋል፣ ቤተሰባቸው እንዳያውቅባቸው። ግን እቺ ልጅ ተገደለች። የተገደለችው ማነች? የሚዛን ተስፋዬ የሚባል የትግራይ ዘፋኙ ታዋቂ ዘፋኝ ነው። ማንም ነው የሚያውቀው፣ ከሱ በላይ ማንም የለም በአሁኑ ሰዓት። የሱ ተገላ ቱቦ ውስጥ ተገኘች። ማታ 1 ሰዓት ላይ ምሽት ላይ ከቤት ተጠርታ። እቺ ልጅ ወጣት ልጅ ነች፣ ሀያዎቹ መጀመሪያ ላይ ነች። የዚህ ልጅ ጓደኛ ነች ወይ? እቺ ልጅ ያንቺ የምታውቂያት ከነ ጆርዲ ጋር ተኝታ የተገኘችው ታውቃታለች ወይ? ልጅቷ በሞተች በሁለተኛው ቀን ጆርዲ ከሀገር ወጣች። ይሄንን ሚዛን ተስፋ የሚባል ዘፋኝ አለ፣ ጠይቁት። ኢትዮጵያ ውስጥ የትግራዋይ ልጆች ጠይቁ፣ እህቱን አማማ ጠይቁ። እስካሁን ተደፋፍኗል። እቺ ልጅ ግን ጓደኛዋ ማን ነች? ክለቡ የተዘጋው ማን ነው? የክለቡ ቪዲዮ ለምን አይታይም? ሰውየው ለምን አይፈጥም? ኢዝ ኖ ጆክ። ሰምታችኋል እንግዲህ ኢዝ ኖ ጆክ። ትግራዮችም ቼክ አድርጉ ተብላችኋል። እንግዲህ አሳይመንት ተሰጥቷቸዋል። ስፔሻሊ ሚዛን ተስፋዬ እና የሚዛን ተስፋዬ ቤተሰብ እንግዲህ ሞታባችሁ በተቀበረች ሴት ስም እንደዚህ አይነት ነገር እያወሩ እኔ ከኢትዮጵያ ከመውጣቴ ከ2 ቀን በፊት አይደለም ክለብ ሊሄድ ይቅርና ማለት ነው ከ2 ሳምንት በፊት ታስሬ ወጥቼ ከቤት እንዳትወጪ ተብዬ ቤት ውስጥ ቁጭ ብዬ የነበርኩ ሰው ነኝ። ከሀገር ከመውጣቴ ከ2 ቀን በፊት ቤቴ አምሽቼ ቤቴ እንዳደርኩኝ 20 ምስክር ማምጣት ይችላል። ጓደኞቼ ራሱ ቤቴ መጥተው ነው ቻው ያሉኝ። ሰውን ቻው ለማለት ቤተ ዘመድን ቻው ለማለት እንኳን እየወጣው አልነበረም። ስፔሻሊ ማታ ማታ አይደለም ቀን። የቢሮ ጉዳይ፣ የቪዛ ጉዳይ፣ የትኬት ጉዳይ፣ የባንክ ጉዳይ ነው ሲያስወጣኝ የነበረው ከቤት። እሱንም ከእናቴ ጋር ነው ስንቀሳቀስ የነበረው ድጋሚ እንዳያስሩብኝ ልጄን ብላ ማለት ነው። አስረውኝ። እነማን ናቸው እነዚህ ዘፋኞች? ክለቡ ምንድን ነው ስሙ? የተዘጋው ክለብ ለምን ሙሉ ኢንፎርሜሽን አትሰጥም? እንደዚህ አይነት ኢንፎርሜሽን ካለ ከዛሬስ የት ነበርክ? ምን ስትጠብቅ ነው እስካሁን እንደዚህ አይነት ኢንፎርሜሽን ላይ ቁጭ ያልከው? እነማን ናቸው እነዚህ ዘፋኞች? ለምንድነው የጆርዲና የሚዛን ተስፋዬ ስም ብቻ እየተጠራ ያለው? ለምን የሌሎቹንም ስም አትጠራም? ማነች የተገደለችው? ማን ነው ስሟ? ክለቡ ምንድነው ስሙ? የተዘጋው ክለብ እኔ የነበርኩበት፣ ወንዶቹ የተደፈሩበት፣ እቺ ሴት ተገላ ቱቦ የተጣለችበት የት አለ? እነዚህ ሁላ ስሞች አውጣቸው እና እርግጠኛ ከሆንክ ይሄ ነገር እውነት እንደሆነ እርግጠኛ ከሆንክ በፌክ አካውንት ተደብቀህ አይደለም ማውራት ያለብህ። ውጣ በመልክህ በራስህ በማንነት ይሄ ነው ይሄ ነው ማስረጃዬ ይሄ ነው እንደዚህ ነው ብለህ ለመናገር ድፍረቱ ይኖራል። ለበለዚያ ግን ገንዘብ ተከፍሎት ውሸት የሚዘራ ሽንታም ባለጌ ነህ። ቴንክ ዩ። በዚህ አጋጣሚ ሌሎቻችሁ ኖት እንድትይዙ ፈልጋለሁ። ሌዝቢያን ነች አሏችሁ፣ ጌይ ነች አሏችሁ፣ ግብረ ሰዶምን ታራመዳለች አሏችሁ። የሆነ ከ10 ዓመት ከ10 ምናምን ዓመት በፊት ከጓደኞቼ ጋር ስቀልድ የነበረውን ክለብ ስደንስ የነበረው ምናምን ፎቶ ሰርኩሌት እያደረጉ ያሳጥቀር ያለ ፍቃድ ሴቶችን ሪከርድ እንዳደረኩኝ አውርታለች። የውሸት
የውሸት ሴቶችን እንደምደፍር እያወሩ ነው። ክሬዲቢሊቲን ለማሳጣት ተሰሚነቴን ለማሳጣት በሱ አልሳካ ሲላቸው ደግሞ አሁን ገዳይ ነች እያሉኝ ነው። ነፍስ አጥፊ ነች እያሉኝ ነው። ምን ያክል ርቀት እየሄዱ እንደሆነ እንድታውቁ ትፈልጋለሁ። ሶ አይ ዶንት ማይንድ ምንም መስሎኝ አያውቅም። የዛሬ 6 ወር ምንም አልመሰለኝም። አሁን ምንም አይመስለኝም። ወደፊት ምንም አይመስለኝም። ግን እናንተ እንዳትሸወዱ እወቁት ልላችሁ ነው። ለመዋሸት እኔ ላይ ውሸት ለመዋሸት ጥግ ድረስ ነው የሚሄዱት። ጥግ ድረስ የሞተችን ሴት ያው ያለ ማስረጃ የሚመጣ ነገር ነው። እኔም በደንብ ነው የምቃወመው። ያለ ማስረጃ ሰው መውቀስ ያውም ደግሞ በነፍስ ማጥፋት ደረጃ በጣም ከባድ ነው። በጣም ያሳዝናልም ጭምር ማለት ነው። ያው ሁሌም እኔ ነገሮችን ሳይ እኔ ላይ ቢሆንስ ብላችሁ ነው ማሰብ ያለባችሁ። ገባችሁ አይደለ? እኔ እንደዛ ነው ማሰበው። እና የፈለገች ልጅ ባትመቸኝ ያለ ማስረጃ ነፍስ አጥፍታለች ተብሎ በቂ ማስረጃ ሳይኖር ገብቷችኋል መውቀስ ልክ ነው ብዬ አላስብም። ትክክልም አይደለም። ማናችንም ላይ ቢደረግ ማንፈልገው በጣም ከባድ ነገር ነው። በጣም ከባድ ውንጀላም ጭምር ነው እንጂ ገብቷችኋል። ነገር ግን የቪዲዮቹን ምናምን ያወራችሁ እሱን ትቶ ስለ ሌዝቢያንነቱ ምናምን ያወራችሁ እሱ በደንብ ይህንን አያይዘሽ ያንን ለማስረሳት አትሞክሪ። በቃ እሱ ተጋልጠሻል አለቀ። ግን ደግሞ ችግር የለውም ሁሉም ሰው ይሳሳታል ብለናል እኮ እኛ። አትሊስት ግን አሁን ያንን ቪዲዮ ሰዎች የሚያመጡበት ምክንያት አሁንም ድረስ እኮ ለምንድን ነው? አሁንም ድረስ ለወንድ ልጅ ያላችሁ አመለካከት ጥሩ ስላልሆነ ነው። አሁንም ድረስ ሁሉም ወንድ ልጅ ነው ጥቃት ፈጻሚ እያላችሁ ስለሆነ ነው እንጂ ወንጀለኞቹን ብቻ ብትቃወሙ ነጥላችሁ ማንም ችግር ያለበትም አይኖርም። ስህተትሽን እንደ ስህተት ሁሉም የኢትዮጵያ ሕዝብ ይቅር ሊል ይችላል፣ ሁላ ፍቃደኛ ሊሆን ይችላል። ችግር የለውም። ምንም አሁን ያለፈውን ታሪክ ማምጣት ማንም ሰው አይፈልግም ነበር። ግን ደግሞ ምንድነው ፐርሰናል አርገሽው ከሊያሾ ጋር የዚህን ያህል ደረጃ የሰው አካውንት ለማዘጋት መሄድ ምናምን እኔ ደስ አይልም፣ እውነቱን ለመናገር ማለት ነው። ከሷ በላይ በጣም ብዙ ስህተቶችን የሰሩ ሰዎች አሉ። ያንን ነው እያልኩ ያለሁት እኔ። በጣም ብዙ ከሊያሾ በላይ ማለት ነው። በጣም ተሳዳቢ ሰዎች አሉ ኢትዮጵያ ውስጥም እየኖሩ ማለት ነው። እነሱ ላይ ለምን ፎከስ አታደርጊም? ምን አርጋሽ ነው ሊያሾ? ፐርሰናል የሆነ ችግር ነው እንጂ አይደለም። ያን የሚታየኝ እኔ። ከዛ በተረፈ ስለ ቪዲዮቹ ብዙ አውርተናል። ደግሜ አላወራም ምን ያው ላይ እዚህ ጋር ማለት ነው። ምንም ደግሞ ማስረዳት ተደጋጋሚ ከድሮ ጀምሮ እኔ አስፈላጊ ከሆነ እየባሰ ከመጣ ነገር የዛኔ እንደውም በደንብ አልታየም። አሁን ላይ የሰራኋቸውን ቪዲዮዎች የዛኔ አሁን ላይ ለቃቸዋለሁ ማለት ነው። የዛኔ ሰርቻቸው የነበሩትን ቪዲዮዎች ማለት ነው። ግን አስፈላጊ መስሎ ስላልታየኝ ነው። እኔ ቢረሳላት እኔም ችግር የለብኝም። ግን አሁንም ድረስ ይሄ ወንድ ላይ ያላቸውን ጥላቻ እየመጡ መርዛቸውን መርጨት የለባቸውም። ታዳጊ ሴቶችን ማበላሸት የለባቸው። ሁሉም ወንድ እንደዚህ ጨካኝ ነው፣ ሁሉም ወንድ እንደዚህ አረመኔ ነው እያሉ የሚያስተላልፉትን መልእክት ማቆም አለባቸው። አትሊስት ማለት ነው ወንጀሉን እንደ ወንጀል ብቻ ወንድም ማረገው ሴት በቃ አለቀ። ያ ሰው ወንጀለኛ ነው ይቀጣ። እዛ ላይ ነው ፎከስ ማድረግ ያለባቸው። አለቀ። እዛ ላይ ፎከስ ካደረጉ እኛም ተባባሪ ነን ከነሱ ጋር። ምንም ችግር የለውም። ገብታችኋል አይደለ? ማንም ጥቃትን የሚቀበል ምናምን ሰው የለም። አክሴፕት አርጎ የሚኖር ሰው የለም። ገብታችኋል? ሴት ላይ የሚደርስን ወንድ ላይ የሚደርስን ጥቃት አይናችን እያየ ሰው እኮ ነን። ገብታችኋል አይደለ? እንደውም በጾታ እንደውም ከሄዳችሁ ሴቶቹን አየናችሁ እኮ ወንድ ልጅ ላይ እንደዚህ አይነት አሰቃቂ ነገሮች ሲደርስ የምትጽፉት ኮመንቶች አየናችሁ፣ እውነቱን ለመናገር ማለት ነውና ማንም ግን ሴት ልጅ ላይ እንደዚህ አይነት ጥቃት ሲደርስ ኮመንት ላይ እየገባን ምናምን ጥቂት ወንዶች ቢጽፉ ነው እንደው አስቀያሚ ባህሪ ያላቸው ማለት ነው እንጂ አብዛኛው ወንድ ከሴቶች ጎን ነው የሚቆመው። አብዛኛው ወንድ ማለት ነውና እኔ በዚህ ጉዳይ እኔ ብፈት ይሻለኛል። እኔ እንጃ እቺ ሴትዮ ብሎክ አድርጊያት። እኔ ስለ ፌሚኒዝም ምናምን ሳስብ ራሴን ነው የሚያመኝ ማለት ነው። የምር ብዙ አስፈላጊም አይደለም። በቃ ብሎክ አድርጊያቸው ሁሉንም ፌሚኒስቶች። ስለዚህ ነገር ማውራት ባቆም ነው የሚሻለው ከዚህ በኋላ። የፈለጋችሁትን ማድረግ ትችላላችሁ። እናንተ የፈለጋችሁትን ማመን ትችላላችሁ። ብቻ ግን ያው ሴት ልጅ ላይ ብቻ አይደለም ፎከስ መደረግ ያለበት። የምንኖረው ወንድም ሴትም ነው የሚኖረውና ሁሉም ሴት ጻድቅ እንደሆነ እየተደረገ ምናምን እስከነ ጥፋቷም ለሴት ልጅ ምናምን እየተባለ ብዙ ደስ የማይሉ ነገሮች ምንሰማቸው ነገሮች አካሄዱ ደስ አይልም። በቃ አካሄዱ ምንም አያምርም። ገብቷችኋል አይደለ? ነገ ላይ በቃ ወንድ ልጅ በፊት ላይ ሴቶች ተጨቁነዋልና አሁን ደግሞ ወንዶች የሚጨቁኑበትን መንገድ እንዘርጋ፣ ህግ እናውጣ እየተባለ ነው ያለውና ያ አያስኬድም ነው የኔ አባባል። እሺ ጋይስ እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ